እንዴት ውላችኋል ክቡራን ተመልካቾች? አሁን ከቀኑ 6 ሰዓት ሆኗል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ለ2 ሰዓታት ያህል ከእናንተ ጋር ቆይታ ሊያደርግ ዜና ኢትዮጵያ አሁን ተጀምሯል። አብራችሁን ስለምትቆዩ አስቀድመን እናመሰግናለን። የዕለቱን ዜና ኢትዮጵያ እየመራን ደግሞ መታሰቢያ ደረጃና ማህሌት ታደለ ከእናንተ ጋር ቆይታ እናደርጋለን። ተመልካቾች የ6 ሰዓት አበይት ጉዳዮችን እናስቀድም። የሰላም ስራ የሀገር ግንባታ ስራዎች አካል መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የሀገራዊ ምክክር የእስካሁኑ ሂደት ሰላምን በውይይት የመገንባት ልምምድ የተደረገበት መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የባህር በር የኢትዮጵያውያንን የመጻኢ ጊዜ ዕድል የሚወስን በመሆኑ ለስኬቱ በጋራ መቆም እንደሚገባ የዲላ ከተማ ነዋሪዎች ተናገሩ። ከውጭ የቱርክ የጦር መሳሪያ ኤክስፖርት ባለፉት 11 ወራት በ30 በመቶ ማደጉን የሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶዋን አስታወቁ። ከነዚህ በተጨማሪ ሌሎች ዘገባዎችን ማካተን በያላችሁበት በዜና ኢትዮጵያ እንደርሳለን። ከዋናው ስቱዲዮ በተጨማሪ የተለያዩ ሁነቶችንም በተለያዩ የሀገሪቱ አካባቢዎች ላይ ባልደረቦቻችን እየተከታተሉ ነው የሚገኘው። በቆይታችን እነሱንም እናገኛቸዋለን። ዮሐንስ ፈንታው አለ ወደ ኋላ ላይ ይቀላቀለናል። የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ ተቋማት ለሰላም ያላቸውን ሚና የተመለከተ አንድ የውይይት መድረክ እያካሄደ ይገኛል። ይህንኑ መድረክ ተከታትሏል። ምን ጉዳዮች ተነሱ ስንል እሱን ወደ ኋላ ላይ እንጠይቀዋለን። ወደ ባህር ዳር እንሻገራለን። ሳሙኤል ወርቃየው በዛ ነው የሚገኘው። በአማራ ክልል የፋይዳ ዲጂታል መታወቂያ ተደራሽነት ምን ይመስላል አሁን ያለበት ደረጃ ስለሚለው ተጨማሪ መረጃዎችን ከሱ ጋር ደግሞ እንጋራለን። አብራችሁን እንድትቆዩ አሁንም በድጋሚ እንጋብዛለን። ቀዳሚ ወዳደረግነው ዘገባ ነው የምንሻገረው። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ተጨማሪ መረጃዎችን የምንጠይቅባቸውን ዘገባዎች ነው በቅድሚያ የምንመለከተው። የሰላም ስራ የሀገር ግንባታ ስራዎች አካል መሆኑን የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ በመሆን ተቋማት ለሰላም ያላቸውን ሚና የተመለከተ የምክክር መድረክ እያካሄዱ ነው። ይህንኑ ሁነት እየተከታተለ የሚገኘው ባልደረባችን ዮሐንስ ፈንታሁን ምን ጉዳዮች ተነስተዋል ስንል እንጠይቀው በቀጥታ መስመራችን ላይ ተገኝቷል። ዮሐንስ እንዴት ውለሃል? በተከታተልከው መድረክ ላይ የተነሱ ሀሳቦች ምንድን ናቸው? የምክክር መድረኩ ዋና ዓላማስ ምንድን ነው? አመሰግናለሁ። እንግዲህ ዛሬ የሚገኘው የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ ሆነው ያዘጋጁት በተለይ ሰላምን ተቋማዊ የማድረግ እሳቤን ለማስረጽ ያለመ መድረክ ላይ ነው የተገኘሁት። እንግዲህ በዚህ መድረክ ላይ የተለያዩ ባለድርሻ አካላት ተገኝተዋል። የሕዝብ ተወካዮች ምክር ቤት የተለያዩ ቋሚ ኮሚቴዎች እንዲሁም የክልልና የከተማ አስተዳደሮች ምክር ቤቶችን አፈጉባኤዎችና ምክትል አፈጉባኤዎች ተገኝተዋል። እንግዲህ በአጠቃላይ በዚህ መድረክ ላይ በዋናነት የተነሳው ሰላምን ተቋማዊ አድርጎ ለማስቀጠል የሚያስችሉ ስራዎች ላይ ነው ውይይት እየተደረገ የሚገኘው። በውይይቱም እንግዲህ የዕለቱ ክብር እንግዳና እንዲሁም ደግሞ በሕዝብ ተወካዮች ምክር ቤት የምክትል አፈ ጉባኤ የሆኑት ወይዘሮ ሎሜ በዶ እሳቸው መድረኩን በከፈቱበት ወቅት በዋናነት ተቋማት በእቅዶቻቸው ውስጥ በጀት በያዙባቸው ስራዎቻቸው ውስጥ ሰላምን የእቅዳቸው አካል የዕለታዊ ተግባራቸው የዓመታዊ እቅዳቸው አካል አድርገው መቀጠል እንደሚገባቸው የሕዝብ ተወካዮች ምክር ቤትም ተቋማት ስራ አፈጻጸማቸውን ሲገመግም የተለያዩ ደንቦችን፣ ረቂቅ አዋጆችን ሲያጸድቅ ለሰላም የሚሰጠውን ቦታ አብሮ እንደሚገመግምና ረቂቅ ደንቦችና ሕጎች ደግሞ ለሁለንተናዊ ሀገራዊ ሰላም የሚኖራቸውን ሚና አብሮ እንደሚያይ ጭምር አንስተዋል ማለት ነው። ስለዚህ በአጠቃላይ ተቋማት በስራዎቻቸው ውስጥ ሰላምን ዋነኛ ስራቸው አድርገው መሄድ እንዳለባቸው ይህም ደግሞ በአጠቃላይ ለሀገረ መንግስት ግንባታው የሰላምን ሚናውን ከፍተኛ እንደሆነ የሚያረጋግጥ ነው። በተጨማሪም ደግሞ የሰላም ሚኒስትሩ መሐመድ እድሪስ በዚሁ ላይ ተጨማሪ ሀሳቦችን ሰጥተዋል። እሳቸው እንዳሉት እንደዚሁ ደግሞ
ተቋማት በሚሰጧቸው አገልግሎቶች የሚሰሩ መሰረተ ልማቶች በአጠቃላይ በሰዎች በዜጎች የዕለት ተዕለት እንቅስቃሴ ውስጥ ሰላም ሚናው ከፍተኛ ስለሆነ ሰላምን የሚያረጋግጥ ሰላምን የሚያጸና ስራዎች አብሮ መሰራት ይገባቸዋል የሚል ሀሳብ ነው የተነሳው። እንዲሁም ደግሞ በመድረኩ ተቋማት ለሰላም የሚኖራቸውን ሚና የተመለከተ ጽሁፍ ቀርቦ ውይይት ተደርጎበታል። ዮሐንስ ለመረጃዎቹ እናመሰግናለን። መልካም ጊዜ። በአማራ ክልል እስካሁን ከ2.8 ሚሊዮን በላይ ዜጎች የፋይዳ ዲጂታል መታወቂያ ተጠቃሚ ስለመሆናቸው ተገለጸ። የመደመር መንግስት ፋይዳ ዲጂታል መታወቂያን አንዱ የዲጂታል ኢትዮጵያ አካል አድርጎ መስራቱ የእድገትና ስልጣኔ ማሳያ መሆኑን የአገልግሎቱ ተጠቃሚ የክልሉ ነዋሪዎች ተናግረዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚያጋራን ባልደረባችን ሳሙኤል ወርቃዬ የሆነው ከባህር ዳር በቀጥታ መስመራችን ላይ ይገኛል። ሳሙኤል እንዴት ቆይተሃል? በአማራ ክልል ፋይዳ የዲጂታል መታወቂያ የምዝገባ ሂደቱ ያለበት ደረጃ ምን ይመስላል? ምዝገባውን በሁሉም አካባቢዎች ተደራሽ ከማድረግ አኳያ ምን እየተሰራ ነው? ስለዚህ ያለህን መረጃ ብታጋራን። አመሰግናለሁ። እንግዲህ እንደሚታወቀው ኢትዮጵያ ዜጎች በተለይ ማንነቱ የተረጋገጠ እንዲሁም ደህንነቱ የተረጋገጠ የማንነት መታወቂያ ኖሯቸው በተቋማት ደህንነቱ የተረጋገጠና አስተማማኝ አገልግሎቶችን ያገኙ ዘንድ በዓላማ በማድረግ እንግዲህ ባለፉት ጊዜያት ዲጂታል መታወቂያን ይፋ ተደርጎ በአሁኑ ሰዓት እንግዲህ በመላ ሀገሪቱ እየተስፋፋ ይገኛል። በአማራ ክልል ደረጃም በተለይ በሁሉም አካባቢዎች ይህን ፋይዳ የዲጂታል መታወቂያን የማስፋት ስራዎች እየተሰሩ እንደሚገኙ ተመላክቷል። እንግዲህ ምዝገባው ከተጀመረበት እስካሁኑ ድረስም ከ2.8 ሚሊዮን በላይ ዜጎች የዚሁ የዲጂታል መታወቂያ ተጠቃሚ መሆናቸው ነው የተገለጸው ማለት ነው። እንግዲህ ዜጎች በተለይ እስከ ወረዳዎችና እስከ ቀበሌዎችም ድረስም ጭምር በተለይ የተለያዩ ባለሙያዎችንም ጭምር በመመደብ መታወቂያውን የሚያገኙበትና ምዝገባውን የሚያገኙበት ምቹ ሁኔታዎችም እስከ ታችኛው ደረጃ ድረስ እየተሰሩ እንደሚገኙ ተመላክቷል። እኛም እንግዲህ በተለይ በባህር ዳር ከተማ የዲጂታል መታወቂያ ምዝገባ በሚከናወንባቸው ቦታዎች ላይ ቅኝት ለማድረግ ሞክረን ነበር። በተለይ የከተማዋ ነዋሪዎች በተለያዩ ቦታዎች ማለት ነው ምዝገባውን ሲያከናውኑ ተመልክተናል። የተለያዩ ሀሳቦችና አስተያየቶችንም እንዲሁ አንስተው ነበር። በተለይ እንግዲህ የዲጂታል መታወቂያ በተለያዩ ተቋማት የሚሰጡ አገልግሎቶችን በተለይ መታወቂያን መሰረት አድርገው የሚፈጸሙ ማጭበርበሮችንና በማስቀረት ደህንነቱ የተረጋገጠ አገልግሎት እንድናገኝ አስችሎናል የሚሉ ሀሳቦችን አንስተዋል። ከዚህ ባሻገርም እንግዲህ እንደሚታወቀው ዲጂታል ኢትዮጵያ የ2025 አካል የሆነው የፋይዳ መታወቂያ እንግዲህ ባለፉት ዓመታት ሲሰራ ቆይቷል። ከሰሞኑ ደግሞ የ2031 የትኩረት አቅጣጫ ሆኖ እየተሰራበት ይገኛልና ኢትዮጵያ በተለይ ፋይዳ የዲጂታል መታወቂያን እውን ማድረጓና አሰራሩን መዘርጋቷ የሀገሪቱን እድገት የሚያሳይና የስልጣኔ ምዕራፏንም ጭምር የሚያሳይ ነው ሲሉ ነው እንግዲህ የከተማዋ ነዋሪዎች ሀሳባቸውን የገለጹት። ከተደራሽነት አኳያ እንግዲህ በከተማ በተለያዩ አካባቢዎች ቴሌኮምን ጨምሮ በፖስታ ቤትና በባንኮችም ጭምር ምዝገባው እየተከናወነ እንደሚገኝና ተደራሽ መሆኑን አመላክተው እነዚህን የማስፋት ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል። እንግዲህ አገልግሎትን ከማግኘት አኳያም እንግዲህ በባንኮች እንዲሁም በመንግስት ተቋማትን የዲጂታል መታወቂያን ይዘው አገልግሎቶችን እያገኙና እየተጠቀሙ እንደሚገኙ ገልጸዋል ማለት ነው። እንግዲህ ከዚህ ባሻገርም የፕሪንት የማድረጊያ ማሽኖች እንዲሁም የመመዝገቢያ ማሽኖችን እስከታችኛው ደረጃ ድረስ የማስፋት ስራዎችም ተጠናክረው እንደሚቀጥሉ ነው የተገለጸው። እንግዲህ ማህበረሰቡ ከጊዜ ወደ ጊዜ ለዲጂታል መታወቂያ ያለው ግንዛቤም እያደገ እንደሚገኝና በተለይ የምዝገባ ሂደቱን በማከናወን በኩል እንግዲህ ቁጥሩም እየጨመረና ከጊዜ ወደ ጊዜ እየተሻሻለ መምጣቱ ተመላክቷል። እንግዲህ ከበጀት ዓመቱ መጨረሻ ድረስም ወደ 10 ሚሊዮን የሚጠጉ ዜጎችን በዚሁ የዲጂታል ኢትዮጵያ የዲጂታል መታወቂያ አባል ወይም ደግሞ ምዝገባውን ያከናውናሉ ተብሎ ይጠበቃል። በዚሁ ታቅዶ እንግዲህ በትኩረት እየተሰራበት እንደሚገኝም ተመላክቷል። ለጊዜ ያለ መረጃ ይህን ይመስላል። እናመሰግናለን ሳሙኤል። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ በትንታኔ ወደ ያዝነው ዘገባችን እናልፋለን። የፖሊስ ኃይላችን የኢትዮጵያን ከፍታ የሚመጥን እንዲሆን የመደመር መንግስት አስፈላጊውን ድጋፍ ያደርጋል ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። የኢትዮጵያ ፖሊስ ዩኒቨርሲቲ ሲያሰለጥናቸው የቆየውን ልዩ የኮማንዶ አባላት ምክትል ጠቅላይ ሚኒስትሩ በተገኙበት አስመርቋል። አሸናፊ እንዳለ የበዛ ትዕግስት፣ አስተዋይነትና ህይወትን ለመገበር የማይሰሰትበት ድፍረት የሚፈልገውን የፖሊስ ሰራዊት ሙያ ለመቀላቀል ከተለያዩ የአገሪቱ ክፍሎች የተሰባሰቡት እነዚህ የኮማንዶ ሰልጣኞች አስቸጋሪውና ፈታኙ ስልጠና ቀን ከሌት ሲወስዱ ዓላማው ሀገርን ከጠላቶች ማስከበር፣ ግቡ ሉዓላዊት ሀገርን ማረጋገጥ ነውና ለፈተናው ሳይበገሩ ከፊታቸው የሀገራቸውን ሰንደቅ ብቻ እያሰቡ
16 ወራትን ተሻግረዋል። ዛሬ ላይ አልመው ጠላትን ድባቅ የተቃጣ ሴራ መደምሰስ፣ ሲያሻቸው በመሬት ሲያሻቸው በከፍታ ላይ ጀብዱ መስራት ቀሎላቸዋል። የዚህ ልፋታቸውና በይፋ የቀይ ቦሌታቸውን የሚያጠልቁበት መርሃ ግብር ደግሞ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት ተከናውኗል። የለውጡ መንግስት በሪፎርሙ ትኩረት ካደረገባቸው ተቋማት መካከል የጸጥታ ተቋማት አንዱ መሆኑን የተናገሩት ምክትል ጠቅላይ ሚኒስትሩ የፌዴራል ፖሊስ ውጤታማ ስራዎችን እያከናወነ ነው ብለዋል። ለህገ መንግስቱ ስርዓቱ ዋስትና ጠበቃ የሆነ በሙያው የሚኮራ ህጎችን በአግባቡ በመተግበር በህዝብ ፍቅርና አመኔታ ያለው ጠንካራና ፕሮፌሽናል በቴክኖሎጂ የተደገፈ ተቋም እየገነባም ይገኛል። የፌዴራል ፖሊስ የሪፎርም አካል የሆነው ኮማንዶ ፖሊስ ኢሊት ፖሊስ ፎርስ ለመጀመሪያ ጊዜ በራስ አቅም አሰልጥኖ በዛሬው ዕለት ለማስመረቅ ችሏል። ይሄ ኃይል የውስጥ ጸጥታና ደህንነትን በማረጋገጥ ወንጀልን በመከላከልና ብልጽግናን የምንመኘውን የሀገር እድገት እውን ለማድረግ እና ለማሳለጥ የተሻለ ሚና ይጫወታል ብለን እንጠብቃለን። የፖሊስ ኃይላችን ከሀገራችን እድገት ጋር የተጣጣመ የኢትዮጵያን ከፍታ የሚመጥን እንዲሆን መንግስት አስፈላጊውን ሁሉ እንደሚያደርግ በዚህ አጋጣሚ ለመግለጽ እወዳለሁ። የኮማንዶ ሰልጣኞች ላባቸውን አፍስሰውና ብዙ ውጣ ውረዶችን አልፈው ለዛሬው ምርቃት መድረሳቸውን ያነሱት ምክትል ጠቅላይ ሚኒስትሩ የሀገርና የወገንን ደህንነት ለማረጋገጥ የጣለባቸውን ኃላፊነት እንዲወጡ አሳስበዋል። በመደመር እሳቤ የሚመራው ፖሊስ ህዝብን ያከብራል፣ ያገለግላል፣ ይጠብቃል፣ ለህዝብም መስዋዕትነት ይከፍላል። ከነገዋ የበለጸገች ኢትዮጵያ ተጠቃሚ ለመሆን ብልጽግናን የሚያሳልጥ ኃይል ሆነን መገኘት ይገባናል። ከዚህ ቀደም የኮማንዶ ስልጠና በአገር መከላከያ ሰራዊት በተለይም በብላቴ ኮማንዶ ማሰልጠኛ ድጋፍ ይሰጥ ነበር። እነዚህ የኮማንዶ አባላት ግን ሙሉ በሙሉ በኢትዮጵያ ፖሊስ ዩኒቨርሲቲ የውስጥ አቅም የኮማንዶ ሰልጣኞች ሊያልፉባቸው የሚገባቸው ሁሉንም አይነት ስልጠናዎች ወስደው ተመርቀዋል። ለዚህም ነው የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል የዛሬ ተመራቂ ኮማንዶዎችን ጨምሮ ኮሚሽኑ ባደራጀው ልዩ አቅም ማንኛውንም ግዳጅ ተቀብሎ ለመፈጸም ዝግጁ ነን ሲሉ ያረጋገጡት። የኮማንዶ ኃይላችን ባለፉት ጊዜያት በሀገራችንና በህዝቦቿ ላይ በባንዳና በባዳዎች የተቃጡ የሽብርና ሀገር የማፍረስ ሴራዎችን ከሀገር መከላከያና ከሌሎች የጸጥታ አካላት ጋር በመቀናጀት የአካልና የህይወት መስዋዕትነትን በመክፈል ሰላማችንን ማረጋገጥ ችሏል። ስለሆነም እነዚህ ታሪካዊ የሀገራችንን ጠላቶች ሰላማችንንና አንድነታችንን ለማደናቀፍ የማይተኙ በመሆኑ የሚሰጡንን ማናቸውንም ሀገራዊ ግዳጆች በብቃትና በቁርጠኝነት ለመወጣት እንዲሁም በሀገራችን የሚደረጉ አህጉራዊና ዓለም አቀፋዊ ሁነቶች እንደተለመደ ሁሉ በስኬት ለማጠናቀቅ ከመቼውም ጊዜ በላይ መዘጋጀታችንን በዚህ አጋጣሚ ላረጋግጥ ፈልጋለሁ። የኮማንዶ አባላቱ ሰው ሰራሽና የተፈጥሮ መሰናክሎችን በቀንና በሌሊት ተፈትነው ጭምር ስለማለፋቸውም ተጠቁሟል። ለኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ፣ አፋር። ኢትዮጵያ ያነሳቸው የባህር በር ጥያቄ ፍትሐዊና በጋራ የመልማት ፍላጎትን የሚያንጸባርቅ መሆኑን የዲላ ከተማ ነዋሪዎች ተናገሩ። የባህር በር የኢትዮጵያውያንን የመጻኢ ዕድል የሚወስን በመሆኑ ለስኬቱ በጋራ መቆም እንደሚገባም ነዋሪዎቹ አሳስበዋል። አስረሳው ወገሼ አስተያየቶቻቸውን አሰባስቧል። የባህር በር ጉዳይ የህዝብ ጉዳይ ነው፣ የሀገር የሉዓላዊነት ጉዳይ ነው ብዬ አምናለሁ። ጠቀሜታውም ሰፊ ነው የሚል እምነት ነው ያለኝ። የባህር በር በተፈጥሮ ጸጋ ሆኖ ለኛ የተሰጠን የተወሰነልን ነበር። ነገር ግን በኢፍትሐዊ በሆነ መንገድ የባህር በራችንን አተናል። የባህር በር ከሌለ አንድ ሀገር እንደ ሀገር ልታድግ አትችልም፣ ሉዓላዊነቷንም ልታስጠብቅ አትችልም ማለት ነው። ጥያቄው የሁላችንም ጥያቄ ነው። ይህን ጥያቄ ደግሞ መንግስት በዲፕሎማሲያዊ በሆነ መንገድ ሊፈታ እንቅስቃሴ ላይ እንደሆነ እናውቃለን። ጥያቄው ተገቢነት ያለው ጥያቄ ነው ብዬ ነው የሚያስበው። ይሄ የብሔራዊ ጥቅም አጀንዳም ስለሆነ አንድ የሚያረግም አጀንዳ ስለሆነ ሳንለያይ እርስ በርስ
ሳንነጣጠል በእኩልነት በአንድ አይነት ስሜት ለሀገር ጥቅምና ብሔራዊ ስሜት መቆም መቻል አለብን የሚል ሐሳብ አለኝ። የኢትዮጵያን ሉዓላዊነትን የሚያረጋግጥ ጉዳይ ስለሆነ ለሀገር ግንባታ ሁላችንም በአንድነት መቆም ያስፈልገናል ብዬ አስባለሁ። ኢትዮጵያውያን በውስጥ ጉዳይ ልዩነት እንኳን ቢኖራቸው በሀገራዊ ጉዳዮች ላይ አንድ መሆን የሚያክለን የለም ኢትዮጵያውያን። ለዚህም የአድዋ ታሪክ አንዱ ነው። ሌላኛው የህዳሴ ግድባችንም ሌላኛው አድዋችን ነው ማለት ነው። አሁን ሁሉም ኢትዮጵያዊ በጋራ መረባረብ አለበት ብዬ የሚያስበው የባህር በር ጉዳይ ነው። ቀጣዩ ትውልድ በዚህ ትውልድ የማይቆጭ የማይጸጸት እንዲሆን በጋራ ተረባርበን ማሳካት መቻል አለብን። የሀሳብ ልዩነት እንኳን ቢኖረንም በዚህ ለትውልድ የሚሆን ጉዳይ ስለሆነ ይሄ አጀንዳ በጋራ ይሄን ሀሳብ የመደገፍና መንግስት ከቦታ ለማድረስ የጀመረውን እንቅስቃሴ አጠናክሮ እንዲቀጥል የበኩላችን ሚና ልንወጣ ይገባል። የሀገራዊ ምክክር የእስካሁን ሂደት የተለያዩ አመለካከትና ፍላጎት ያላቸው ወገኖች በጠረጴዛ ዙሪያ መነጋገር የጀመሩበት፣ ሰላምን በውይይት የመገንባት ልምምድ የተደረገበት መሆኑን የኢትዮጵያ ምክክር ኮሚሽን ገለጸ። የሀገራዊ ምክክር ጉባኤ የሚደረግበት ጊዜም እየተቃረበ ስለመሆኑ ተገልጿል። ባየሙላት ኢትዮጵያ ወደ ኋላ ያስቀራትን ሀሳብ አልቦ ፖለቲካና ግጭት ወላጅ የሆኑ የተዛቡ ትርክቶችን ተባብሮና ተመካክሮ ማድረግ ለችግሮች እልባት በማበጀት ሀገርን ከፍ ማድረግ ምርጫ የሌለው ጉዳይ ነው። በ2014 ዓ.ም በአዋጅ የተቋቋመው የኢትዮጵያ ሀገራዊ ምክክር ኮሚሽንም በተለያዩ የህብረተሰብ ክፍሎች መካከል መሰረታዊ በሆኑ ሀገራዊ ጉዳዮች ላይ የተፈጠሩ ልዩነቶችን ለመለየትና በጋራ መፍትሄ ለመስጠት የምክክር ሂደቱን እየመራ ይገኛል። ኮሚሽኑ አሁን ላይ በ11 ክልሎችና በ2 ከተማ አስተዳደሮች የሰበሰባቸውን አጀንዳዎች የማደራጀት ስራ እየከወነ በጎን ደግሞ በትግራይ ክልል ለአጀንዳ ማሰባሰብ ዝግጅት እያደረገ መሆኑን ከኮሚሽኑ የተገኘ መረጃ ያመለክታል። እያንዳንዳችን እየገባን ሲወያዩ ሲነጋገሩ ስናይ እኔ በሱ ቦታ መስገን ቦታ ሆኜ እንዴት ማየት ይችላል? እሱስ በኔ ቦታ ሲሆን እንዴት አድርገው ነው ችግርን ማየት የሚችለው? መከባበር የተሞላበት በጣም መደማመጥ የነበረበትና ጥልቀት የተሰፈነበት ምክክር ነበረ። ሀገራዊ ምክክር ኮሚሽኑ ሁሉም ወገን በምክክሩ እንዲወከል በአንክሮ እየሰራ መሆኑን የገለጸ ሲሆን ከኢትዮጵያ ውጭ የሚኖሩ ኢትዮጵያውያንን ጨምሮ በማረሚያ ቤት ካሉ ወገኖች አጀንዳ ለመሰብሰብ እየሰራ መሆኑን ለአካታችነቱ አስረጃ ያደርጋል። ስንጀምር አንድ ሁለት ፓርቲዎች ነበሩ ሊሰሩ ፈቃደኛ ሆኖ የጀመሩት። ሌሎቹ ሁሉ በጥርጣሬ አይን ሲያዩ ነበረ። በኋላ በአሁኑ ሰዓት ከ55 ፓርቲዎች በላይ ከኛ ጋር አብሮ እየሰሩ ይገኛሉ። አሁንም በጣም ብዙዎቹ አብሮን እየሰሩ ይገኛሉ ብቻ ሳይሆን ለአሰራራችን ሂደት ስኬት ከፍተኛ አስተዋጽኦ ያደረጉ ነው ያሉት። የሚያደርጉት አስተዋጽኦም በይዘትም ጭምር በየሄድንበት ቦታ ሁሉ አንዳንድ ጊዜ ለምሳሌ በምክክሩ ሂደት ውስጥ ቅርቃር ሲፈጠር እነሱ ራሳቸው መጥተው ነው የሚያስተናግዱት። ጥቂት እጅግ በጣም ጥቂት የሆኑ ደግሞ እስካሁን ያልገቡ አሉ። እነዚያንም እኛ ደግሞ ከተሰጠን ገደብም አልፈን ወደ ምክክሩ እንዲመጡ በበኩላችን ጥረት ያደረግን እንገኛለን። በኢትዮጵያ የፖለቲካ ሜዳ ቁጭ ብሎ የመወያየት ስልጡን መንገድን እየከፈተ ያለው ምክክሩ ወደ ሀገራዊ ጉባኤ እየተቃረበ ነው ሲሉም ተናግረዋል። ህዝባችን ብርታት፣ በአመራሮቻችን ብርታት፣ በተለይ ከሚዲያዎች የሁላችሁም ድጋፍ፣ የፖለቲካ ፓርቲዎች ድጋፍ ተጨምሮበት በአሁኑ ሰዓት ወደ ሀገራዊ ምክክር ጉባኤ እየተቃረብን እንገኛለን። በዚህ በኢትዮጵያ ታሪክ የመጀመሪያው ተቋማዊ ቅርጽ ባለው ሀገራዊ ምክክር በንቃት መሳተፍ ለሁሉም ዜጋ ለሀገር ዘላቂ ሰላም ግንባታ ድርሻን የመወጣት ሀገራዊ ግዴታ መሆኑም ተገልጿል። ምክክር መድረኩ ሊሳኩ የሚችለው በአንድ ወገን ጥረት ብቻ አይደለም። በትብብር እችን ሀገር ለመገንባት መብት ብቻ አይደለም ማየት ያለብን፣ ግዴታም ጭምር ነው። ሀገራዊ ግዴታ እንዳለን መታወቅ አለበት ብዬ አስባለሁ። በእርግጥ ኮሚሽኑ ከፊት ለፊት ይመራል። ኮሚሽኑ አቅጣጫን ያሳያል፣ መንግስት ይደግፋል። እነዚህን ነገሮችን ህዝባዊ አድርገን ህዝብ ደግሞ አድማጭ ብቻ ሳይሆን ህዝብ ባለድርሻ አካል ሆኖ መስራት አለበት ብዬ አምናለሁ። ለውጤታማነቱ መትጋት በጋራ ያስፈልገናል ብዬ አምናለሁ። ምክክሩ የኢትዮጵያውያንን አንድነት፣ ህብረትና የወል ኃላፊነት ጠይቀው እንደተሳኩና የኢትዮጵያውያንን ታላቅነት ከገለጡ ታላላቅ ጉዳዮቻችን መካከል አንዱ በመሆኑ ከሊቅ እስከ ደቂቅ አስተዋጽኦ እንደሚጠበቅም የምክክር ኮሚሽኑ ጥሪ ነው። ለኢትዮጵያ ዘላቂ ጥቅም፣ ዘላቂ ሰላም፣ ዘላቂ ሀገር ግንባታ፣ ዘላቂ ኢኮኖሚ እድገት መሰረት የሚሆነው ምክክር ስለሆነ ይህንን መስራት የሚችለው ሚዲያ ነው። ከዛ በተረፈ ደግሞ የተፎካካሪ ፓርቲዎች እስካሁን ሲሰሩ የነበረው እጅግ አስገራሚ ስራዎች አሁንም እንዲቀጥሉ እንፈልጋለን። በአጠቃላይ የኢትዮጵያ ህዝብ
በአድዋ የሰራውን ታሪክ በታላቁ ግድብ እንደደገመ ሁሉ በሀገራዊ ምክክር መድገም አለበት ብለን እናስባለን። ሀገራዊ ምክክር የፖለቲካ ችግርን በውይይት የመፍታት ባህልን በማዳበር አዲስቷን ኢትዮጵያ ለመገንባት ለኢትዮጵያውያን እጃቸው ላይ ያለ ልዩ እድል መሆኑም ይገለጻል። የሶማሌ ክልል መሶብ የአንድ ማዕከል አገልግሎት መጀመር የተገልጋዮችን እርካታ ለማሳደግ የላቀ ሚና እንደሚኖረው ርዕሰ መስተዳድሩ ሙስጠፌ መሐመድ ተናገሩ። በጅግጅጋ የተገነባው የሶማሌ መሶብ የአንድ ማዕከል አገልግሎት ተመርቆ ለተገልጋዮች ክፍት ተደርጓል። ቴዎድሮስ ታደሰ በአገልግሎት ሰጪ ተቋማት ላይ ይስተዋል የነበረውን ዝለት በማስቀረት ወደ ሰው ተኮር አገልግሎት ልዕቀት የሚደረገው ሽግግር ውጤታማ እንዲሆን መንግስት መሶብ የአንድ ማዕከል አገልግሎትን በማስፋፋት ላይ የሚገኝ ሲሆን በጅጅጋ የተገነባው ሶማሌ መሶብ የአንድ ማዕከል አገልግሎት ተመርቆ ለአገልግሎት ክፍት ተደርጓል። በክልሉ ርዕሰ መስተዳድር ሙስጠፋ መሐመድና በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ ጉዳዮችና የሴክተሮች ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ ተመርቆ ለአገልግሎት ክፍት የሆነው ማዕከሉ የሚሰጠውን አገልግሎት ፈጣንና ቀልጣፋ በማድረግ የዜጎችን እርካታ ከማሳደግ ባለፈ 32 የተለያዩ አገልግሎቶችን በአንድ ጣሪያ ስር ይዞ በመቅረብ የተገልጋይን ምልልስ እንደሚያስቀርም ተጠቁሟል። በምረቃው ወቅት የሶማሌ ክልል ርዕሰ መስተዳድር ሙስጠፋ መሐመድ ማዕከሉ የሰውን ክብር የሚመጥን አገልግሎት ለመስጠት በሚያስችል ዘመናዊ መሰረተ ልማትና የሰው ኃይል የተደራጀ መሆኑን ተናግሯል። መሶብ የአንድ ማዕከል አገልግሎት ዜጎች የሚደርስባቸውን እንግልትና አላስፈላጊ ቢሮክራሲ የሚያስቀር ከመሆኑም በላይ በቴክኖሎጂ በመታገዝ በአንድ ቦታ በርካታ አገልግሎቶችን የሚያገኙበትን ዘመናዊ አሰራር መፍጠር የሚያስችል ነው። የማዕከሉ ስራ መጀመር በማህበረሰቡ ላይ የሚደርስን እንግልትና ምሬት የሚያስቀርም ነው። ማዕከሉ በመጀመሪያው ምዕራፍ በጅግጅጋ በቀዳሚነት ስራ እንዲጀምር ይደረግ እንጂ በክልሉ የተለያዩ 13 ከተሞችም በቀጣይ ተግባራዊ ይደረጋል። ባለጉዳዮች ወደ ተለያዩ ቢሮዎች የሚያደርጉትን ምልልስ፣ ረጅም የወረፋ ጥበቃና ከወረቀት ጋር ተዛማጅ የሆኑ ስራዎችን ለማስቀረት ቀልጣፋ አገልግሎት ለመስጠት ሁሉም ኃላፊነቱን በአግባቡ መወጣት ይጠበቅበታል። በጠቅላይ ሚኒስትር ጽሕፈት ቤት የካቢኔ ጉዳዮችና የሴክተሮች ክትትል ዘርፍ ሚኒስትር ዴኤታ አክሊሉ ታደሰ መሶብ የአንድ ማዕከል አገልግሎትን ጨምሮ በኢትዮጵያ እየተከናወኑ የሚገኙ ፋና ወጊ ስራዎች የኢትዮጵያ የማንሰራራት ጉዞ ማሳያ ናቸው ብለዋል። በሀገራችን የተጀመሩ የሪፎርም ስራዎች ተጨባጭ ውጤት ማሳየት ጀምረዋል። ይህ የመሶብ ማዕከልም በመንግስት አገልግሎትና አስተዳደር ሪፎርም ለጀመርናቸው ስራዎች የስኬት ማሳያ ጅምር ተደርጎ የሚወሰድ ነው። ዜጎች ወደዚህ የመሶብ ማዕከል ሲገቡ የመንግስትን አገልግሎት በክብር አግኝተው የሚደሰቱበት እንጂ ህዝቡ የእኛን መዋቅር የሚለማመጥበት መሆን የለበትም ከሚል ህዝባዊ መንግስት እምነት የመነጨ ነው። የሶማሌ መሶብ በርካታ አገልግሎቶችን በአንድ ጣሪያ ስር በማካተት ቴክኖሎጂን በመጠቀም ፈጣንና ቀልጣፋ አገልግሎት ተደራሽ ለማድረግ የሚያስችል ስለመሆኑ የሶማሌ ክልል ፐብሊክ ሰርቪስ ቢሮ ኃላፊ ከድር አበሽር ተናግረዋል። አገልግሎቱ አንድ ላይ ሆኖ በቴክኖሎጂ የተደገፈ ነው። ለአንድ አገልግሎት 3-4 ተቋማት ሄዶ ማግኘት የነበረበት ቀናት እየተመላለሰ የሚቸገር ሰው እዚህ መቶ በደቂቃዎች መሀል ያን አገልግሎት የማግኘት እድል ሰፊ እድል ተፈጥሮላቸዋል ማለት ነው። መሶብ የአንድ ማዕከል አገልግሎት እንደ ሀገር በሲቪል ሰርቪስ ዘርፍ በአገልግሎት አሰጣጥ ላይ የተጀመረው ሪፎርም ውጤታማ እንዲሆን የሚያግዝ ስለመሆኑም ተጠቁሟል። ዘገባዎቻችን እንደቀጠሉ ናቸው። 20ኛው የግራንድ አፍሪካ የተቋማትና አመራር ሽልማት ተከናወነ። በግራንድ አፍሪካ የተቋማትና አመራር ሽልማት ድርጅት አዘጋጅነት የሚከናወነው መርሃ ግብር ተቋማትን መዝኖ ሽልማትና እውቅናን ይሰጣል። በ20ኛው ሽልማትም 1250 ተቋማት ተመዝነው 52 ተቋማት ተሸላሚ ሆነዋል። በሽልማት መርሃ ግብሩ ላይ ንግግር ያደረጉት የቀድሞ የፌዴሪ ፕሬዝዳንት ዶክተር ሙላቱ ተሾመ እንደዚህ አይነት እውቅናዎች ጤናማ ውድድርን ለመፍጠር ባላቸው አስተዋጽኦ ባህል ሊደረጉ ይገባል ብለዋል። የሽልማት ስርዓት ባህል ማድረጉ ሁሉንም ይጠቅማል። ከሁሉ በላይ አምራቾችን፣ አገልግሎት ሰጪዎችን፣ ባለሀብቶቹን ይጠቅማል። ምክንያቱም ሲወዳደሩ ፉክክር ሲኖር ጥራት ያለው ምርትና ጥራት ያለው አገልግሎት ለተጠቃሚው ማድረስ ይችላሉ። ከዚህ ደግሞ የበለጠ ተጠቃሚው ኢንድ ዩዘሩ ነው፣ ሸማቹ ነው። ጥራት ያለውን እቃም ሆነ አገልግሎት ለማግኘት የሚያስችለው ስርዓትና ባህል እየገነባን ነው የምንሄደው ማለት ነው።
እንደ ሪፖርተራችን ሩት ወርቁ ዘገባ በሽልማት መርሃ ግብሩ በምርትና አገልግሎት ላይ የተሰማሩ ተቋማት በተለያዩ ዘርፎች ሽልማትና እውቅና ተሰጥቷቸዋል። በምርትም ሆነ አገልግሎት ላይ የተሰማሩ ተቋማት አብረው መስራትን ልምድ ሊያደርጉ እንደሚገባም ዶክተር ሙላቱ ተሾመ ጠቁመዋል። በኮንስትራክሽንም ሆነ በማምረቻው ኢንዱስትሪ ያላችሁት ብቻችሁን የምትሰሩት ስራ ይኖራል። በመተባበር ደግሞ አንዱ ለአንዱ እያቀበለ የእሴት ሰንሰለት የሚባለውን መማር ያለብን ይመስለኛል። ቫልዩ ቼን በዓለም በጣም ዶሚናንት የሆነ የቢዝነስ አሰራር ነው። በሀገራችንም ልመዱት። አብራችሁ እንድትነሱ ሁሉም ባለሀብት እንዲሆን በር ይከፍታል። ስለዚህ ተባበሩ። ኢትዮ መልህቅ ኢትዮጵያ የጂኦግራፊ እስረኛ አልሆንም የሚለው እንቅስቃሴዋ ዓለም አቀፍ ድጋፍ እያገኘ ነው። ኢትዮጵያን የጂኦግራፊ እስረኛ የመልክዓ ምድር ግዞተኛ አድርጎ ለማስቀረት የተፈጠረው የኤርትራ ፕሮጀክት አደጋ ውስጥ ወድቋል። እንዴት? ለምን? ኢትዮ መልህቅ ዛሬ ምሽት ከ3 ሰዓት ጀምሮ በኢትዮጵያ ቴሌቪዥንና በኢቢሲ.ስትሪም ላይ ጠብቁን። ኢትዮ መልህቅ ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ ተመልካቾች። ወደ ውጭ አጫጭር ዘገባዎቻችን ደግሞ እንሻገራለን። አሜሪካ ህገወጥ የነዳጅ ጫኝ ነው ያለችውን የቬንዙዌላ ነዳጅ ጫኝ መርከብ መያዟን የአሜሪካ የሀገር ውስጥ ደህንነት ክፍል ገለጸ። ይህ የሆነው በዚህ ወር ለሁለተኛ ጊዜ ሲሆን የተያዘውም ከቬንዙዌላ ነዳጅ ጭኖ በሚወጣበት የቬንዙዌላ ባህር ጠረፍ አካባቢ ነው። እርምጃው የተወሰደው ባሳለፍነው ማክሰኞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ የሚወጣም ሆነ የሚገባ ያልተፈቀደለት የነዳጅ መርከብ እንዲያዝ ማዘዛቸውን ተከትሎ ነው። አሜሪካ እየፈጸመችብን ላለው በደል ልትቀጣ ይገባል፣ ለዚህም አቤቱታችንን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤትና ለሌሎችም የዓለም ሀገራት መንግስታት እናቀርባለን ሲል ደግሞ የቬንዙዌላ መንግስት አስታውቋል። በሌላ ዜና የቱርክ የጦር መሳሪያ ኤክስፖርት ባለፉት 11 ወራት ከ30 በመቶ በላይ ማደጉን የሀገሪቱ ፕሬዝዳንት ረሲፕ ጣይብ ኤርዶሃን ገለጹ። ፕሬዝዳንቱ እንዳሉት ቱርክ በአቪዬሽን ኢንዱስትሪና የጦር መሳሪያዎች ንግድ ባለፉት 11 ወራት ብቻ 7.45 ቢሊዮን ዶላር ገቢ ለማግኘት ችላለች። ፕሬዝዳንቱ ሀገራቸው እዚህ ስኬት ላይ መድረስ የቻለችው የመከላከያ ኃይሏን ዘመናዊ ቴክኖሎጂ የተሟላላቸው መሳሪያዎች ማምረት እንዲችል በማድረጓ ስለመሆኑም ተናግረዋል ሲል የዘገበው ቲአርቲ ወርልድ ነው።